ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላትና አረፍተ ነገሮችን እንዴት በእንግሊዘኛ እንደሚጻፉ በቀላል መንገድ የማሳያችሁ ይሆናል። እንግዲህ ዛሬ አማርኛውንም እንግሊዘኛውንም ሁለቱንም ትምህርት ታገኙበታላችሁ ማለት ነው። ምክንያቱም በዚህ በኩል የምታዩዋቸውን መጀመሪያ እነዚህ አማርኛዎችን በደንብ እያነበብን እነዚህን አማርኛዎችን ካነበብን በኋላ ደግሞ እነዚህ የአማርኛ ቃላቶቹ ወይም ደግሞ አረፍተ ነገሮችም ሊሆኑ ይችላሉ እንዴት በእንግሊዘኛ እንደሚጻፉ አማርኛ በእንግሊዘኛ ስላችሁ የእንግሊዘኛ ትርጉማቸው ሳይሆን አማርኛ በእንግሊዘኛዎች እንዴት እንደሚጻፉ ዛሬ በቀላል መንገድ አሳያችኋለሁ። አሁን እዚህ ከመጀመሪያው ጀምሬ እኔ አነብላችኋለሁ እናንተ ደግሞ ከቻላችሁ እየጻፋችሁ ትከታተላላችሁ። ለመጻፍ ማይመች ቦታ ላይ ወይም ደግሞ ማይመች ሁኔታ ላይ ካላችሁ ደግሞ ቪዲዮውን እየመለሳችሁ ሁለቴ ሶስቴ እያያችሁ መከታተል ይቻላል ማለት ነው። እሺ፣ መጀመሪያ እዚህ ጋር በቀይ ከተጻፈችው ከአማርኛው ስጀምር ይሄ ምን ይላል? ሰላም ሰላም ነሽ። ምን ይላል? ሰላም ነሽ ይላል። አሁን መጀመሪያ እንዳልኳችሁ አማርኛ ላይ የምትቸገሩ ልጆች አሁን ይህንን እውቀት ታገኙበታላችሁ። ምክንያቱም አሁን ቀስ ብለን ስለምናነበው አማርኛውም ትይዛላችሁ እንግሊዘኛውንም ሁለቱንም ማወቅ ትችላላችሁ ማለት ነው። ስለዚህ ምን ይላል? ሰላም ነሽ ይላል። እሺ፣ አሁን ይሄን እንዴት በእንግሊዘኛ እንጻፈው የሚለው ደግሞ ከዚህ ጋር ፊት ለፊት ያሉት ደግሞ እነዚህ በእንግሊዘኛ ሲጻፉ ነው። ስለዚህ መጀመሪያ ሰላም የሚለው በእንግሊዘኛ ሲጻፍ እዚህ ጋር የምታዩት SELAM እነዚህ አምስቱ የእንግሊዘኛ ሌተሮች በአንድ ላይ ሰላም ይላሉ። አሁን አማርኛ በእንግሊዘኛ ለመጻፍ እንግሊዘኛ ላይ አምስቱ አናባቢዎችን ማወቅ መጀመሪያ ግዴታ ነው። አምስቱ አናባቢ የምንላቸው AE፣ I፣ ኦን እና ዩን እነዚህን ካወቃችሁ በኋላ ደግሞ ሌላ ምንድነው የአማርኛ ሙሉ 34ቱ ፊደላቶች እንዴት በእንግሊዘኛ ይጻፋሉ? ለምሳሌ አማርኛ ላይ ሀሁ እያልን እንማራለን። እነዚህ ሀሁ የሚሉት ደግሞ በእንግሊዘኛ እንዴት ይጻፋሉ? ምክንያቱም አንድ የአማርኛ ፊደል አንድ እንግሊዘኛ ብቻ አይደለም የሚሆን 2፣ 3 እና ከዚያ በላይ የእንግሊዘኛ ፊደላቶች በአንድ የተሰባሰቡ በአንድ የአማርኛ ድምጽ የሚጠሩ ስላሉ እነሱን በባለፈው የሰራሁት ቪዲዮ ስላለ ገብታችሁ ማየት ትችላላችሁ። ሙሉ 34ቱ ፊደላቶች በአንድ ቪዲዮ የሰራሁት አለ። ከዚያ ጋር ገብታችሁ ሙሉ ማግኘት ስለምትችሉ በቅድሚያ ያንን ማየት ያስፈልጋል ማለት ነው። ስለዚህ ሰላም ለማለት እንደዚህ ይጻፋል። ሰላም። እሺ፣ ነሽ ለማለት ደግሞ NE ማለት ነ ነች። SH ደግሞ ነሽ። ሰላም ነሽ። አሁን እዚህ ጋር SE እንደ ሰ ነው የምትነበበው። LA ደግሞ ላ ነች ላ። M ደግሞ ም ነች። ስለዚህ ሰላም ይላል። ይሄ ደግሞ ነሽ ይላል። ኦኬ፣ ወደ ሁለተኛው ስንመጣ ደግሞ ቤተሰብ ደህና ናቸው። ቤተሰብ ደህና ናቸው ይላል። ቤተሰብ ደህና ናቸው። ይሄን ደግሞ ሲጻፍ ልክ በአማርኛው ቅደም ተከተል ነው የምትጽፉት። ቦታ መቀየር አይቻልም። ስለዚህ መጀመሪያ ቤተሰብ የሚለው ስንጽፍ እዚህ ጋር እንደምታዩት ቤ ማለት ቢኢ ነች። ቢኢ ቤ፣ ቲኢ ተ፣ ኤስኢ ሰ፣ ቢ ብ ተብላ ትነበባለች። በአንድ ላይ ቤተሰብ ይላል። ቤተሰብ ደህና ለማለት ደግሞ ዲኢ ደ፣ ኤች ህ፣ ኤንኤ ና ደህና። ቤተሰብ ደህና። ኤንኤ ና CHE ሶስት አንድ የአማርኛ ቸ የምትባለው ፊደል በእንግሊዘኛ ሲሆን 3 ፊደል ናቸው።
ማን ናቸው? ሲ ኤች ኢ ቸ ተብላ ትነበባለች። ው ለማለት ደግሞ ደብሊው በአንድ ላይ ምናል ናቸው ናቸው። ስለዚህ ከዚህ ጀምረን ስናነበው ቤተሰብ ደህና ናቸው ናቸው ይላል። እሺ ቀጣዩ ወደ ሶስተኛው ስንመጣ ደግሞ ስራ ስራ አሪፍ አሪፍ ነው ስራ አሪፍ ነው ይላል። ስራ አሪፍ ነው። እሺ በእንግሊዘኛ ሲጻፍ ደግሞ ስራ ለማለት ኤስ እንደ ስ ትነበባለች። አርኤ ደግሞ ራ ነች አራተኛ ፊደል። ስለዚህ ስራ ይላል ይህ በአንድ ላይ ስራ። እሺ አሪፍ ለማለት ደግሞ ኤ እንደ አ ትነበባለች። የአማርኛ አ ወደ እንግሊዘኛ ስትቀየር ኤ ነች። ስለዚህ ኤን እንደማን እናነባለን? እንደ አ እናነባለን። ሪ ማለት ደግሞ ሶስተኛ ፊደል አርአይ ፍ ማለት ኤፍ ነች ኤፍ። ስለዚህ ይህ ምን ይላል? አሪፍ ስራ አሪፍ። እሺ ነው ለማለት ደግሞ ነ ኤንኢ ነች ነ ው ደግሞ ደብሊው ብቻ ከዚህ ጋር ናቸው ስንል ው ደብሊው ብቻ ብዬ እነግራችኋለሁ። ስለዚህ ምን ይላል? ነው በአንድ ላይ ስናነበው ስራ አሪፍ ነው እንደ አማርኛው። ልክ አሁን ይህንን አማርኛ በእንግሊዘኛ ማለት ምን ማለት ነው? በአማርኛ ፊደል መግለጽ የምንፈልገውን ነገር የእንግሊዘኛ ፊደላቶች ተጠቅመን ነገር ግን ምኑን ሳይቀይር ንባቡን ሳይቀይር ልክ እንደ አማርኛ ነው የምታነቡት። አሁን ስታነቡ ስራ አሪፍ ነው። እዚህ ጋር ለምሳሌ ሰላም ነሽ እያላችሁ ነው እንጂ በእንግሊዘኛ ተርጉማችሁ አይደለም። ግን በአማርኛ የምትጠሩት ነገር በእንግሊዘኛ ፊደል ተጠቅማችሁ መጻፍ ማለት ነው። ሶ እዚህ ጋር ምን ይላል? ስራ አሪፍ ነው። እሺ ወደ ቀጣዩ ስንመጣ ደግሞ የት ሁነሽ ነው የት ሁነሽ ነው ይላል። እሺ መጀመሪያ የት የምትለዋን እንጽፋለን ከዚህ ጋር ዋይ ኢ የ ቲ ደግሞ እንደ ት ትነበባለች ማለት ላይ የት ይላል እዚህ ጋር። እነዚህ ሶስቱ ፊደላቶች ምን ይላሉ? የት። እሺ ሁነሽ ለማለት ደግሞ ኤች ዩ ሁነች ኤን ኢ ነ ኤስ ኤች ሽ በአንድ ላይ ሁነሽ የት ሁነሽ ነው ለማለት እዚህ ጋር ጽፌላችኋለሁ። ስራ አሪፍ ነው ስንል ያው እዚህ ጋር ነው። ይህን ራሱን እዚህ ጋር መጻፍ ኤን ኢ ደብሊው ምን ይላል? ነው በአንድ ላይ የት ሆነሽ ነው እሺ ከዚህ ጋር ደግሞ ስንመጣ በጣም ደስ ይላል በጣም ደስ ይላል። እሺ በጣም ለማለት ቢኢ በነች ቲኤ ታ ወይም ደግሞ ጣ ልትሆን ትችላለች። ይሄ እንደ ሁኔታው ነው። የአማርኛ ፊደል ጠንና ተን በቲ ነው የምንጠቀም። ስለዚህ እንደፈለግነው ትርጉም እንደሰጠንና እኛ እንደምንፈልገው ሁኔታ እንደ ጠ ወይም ደግሞ እንደ ተ ልናነባት እንችላለን። እዚህ ጋር በጣም ለማለት ይቺ እንደ ጣ እናነባታለን ማለት። ስለዚህ ጣ ለማለት ቲኤ ነው። ም ደግሞ ኤም ነች ኤም በአንድ ላይ በጣም ደስ ለማለት ደግሞ ዲኢ ደ ኤስ ደግሞ ስ ነች ደስ ይላል ለማለት ዋይ እንደ ይ ትነበባለች። ኤልኤ ላ ነች ኤል ደግሞ ል ነች ይላል በአንድ ላይ በጣም ደስ ይላል። እሺ እዚህ ጋር ደግሞ እና እንዴት ነህ እና እንዴት ነህ ለማለት ደግሞ መጀመሪያ እና የምትለዋ ይኸው ኢ ኤን ኤ እና ነሽ። አሁን ኢ ፊደልን የእንግሊዘኛ ኢ ፊደልን እንደ እ እናነባታለን። ኖርማሊ እንደ እ ወይም ደግሞ እንደ ኤ ትነበባለች። እንደ እ ወይም ደግሞ እንደ ኤ ትነበባለች። እዚህ ጋር እንደማን አነበብናት? እንደ እ አነበብናት። ና ለማለት ደግሞ ኤን ኤ ነች ና። ስለዚህ ምን ይላል? እና ትላለች ሶስት ፊደል እና። እሺ እንዴት ለማለት ደግሞ አሁንም እ ለማለት የእንግሊዘኛ ኢ ነው የምንጠቀም ብያችኋለሁ። እዚህ ጋር እንደነገርኳችሁ ኢ ኤን ዲ ኢ ቲ እንዴት። እሺ ነህ ለማለት ደግሞ ነህ ለማለት ኤን ኢ ነ ነች ኤች ደግሞ እንደ ህ ትነበባለች። በአንድ ላይ ነህ እና እንዴት ነህ እና እንዴት ነህ። እሺ ከዚህ ጋር ደግሞ በኋላ እደውላለሁ በኋላ እደውላለሁ። እሺ በኋላ እደውላለሁ ለማለት ደግሞ ቢኢ በነች
ለማለት ደግሞ ስምንተኛ ፊደላቶች ሁለት አናባቢ ይጠቀማሉ። እነሱም ዩና ኤ ናቸው። ሶ ኤች ዩኤ ነች። ላ ለማለት ደግሞ ኤልኤ ላ ኤልኤ። ስለዚህ ምን ይላል? በኋላ ይላል። በኋላ እደውላለሁ ለማለት ደግሞ ኢ ነች ብያችኋለሁ። እዚህ ጋርም ነግሬያችኋለሁ። እና ለማለት እንዴት እዚህ ጋር ብለናል። ስለዚህ እን ለመጻፍ እንግሊዘኛ ፊደል ኢ እንጠቀማለን። ደ ማለት ዲኢ ነች። ዲኢ ማነች? ደ ነች። ለማለት ደብሊው ዩ ላ ኤልኤ ለ ኤልኢ እና ሁ ደግሞ ኤች ዩ ናቸው። ስለዚህ በአንድ ላይ እደውላለሁ በኋላ እደውላለሁ ይላል። እሺ ወደ መጨረሻው ስንመጣ ደግሞ ከዚህ ጋር ምን ይላል? ቻው ደህና እደር ቻው ደህና እደር ይላል። እሺ ቻው ለማለት ሲ ኤች ኤ ቻ ሶስት ፊደላቶች ቻ ከዚህ ጋር ናቸው ስንል ቸ ማለት ሲኤችኢ ብያቸዋለሁ። ቸ ሶስት የእንግሊዘኛ ፊደላቶችን ነው የምንጠቀም ብያቸዋለሁ። ከዚህ ጋር ቻ ከሆነ ደግሞ ለአራተኛ ፊደል አናባቢ ኤ እንጠቀምና ሲኤችኤ ይሆናል። እዚያ ለማለት ደብሊው ብቻ ነች። በአንድ ላይ ቻው ይላል። ይሄ ቻው። እሺ ደህና ለማለት ደግሞ ዲኢ ደ ነች። ኤች ህ ነች። ኤንኤ ና በአንድ ላይ ደህና። ያው እዚህ ጋር ቤተሰብ ደህና ናቸው ስንል እዚህ ጋር አይተናል። ደህና ይህን ራሱን አውጥተን እዚህ ጋር መጠቀም ነው ማለት ነው። እሺ እደር ለማለት ደግሞ እደር ለማለት ኢ ነች ብያችኋለሁ። ኢ ደ ለማለት ዲኢ ማነች? ደ ነች። እዚህ ጋርም አይተናል። እደውላለሁ ስንል ደ ይኸውልሽ ከዲኤ አይተናል። እዚህ ጋርም እደር ለማለት ደ ከሆነች ሁሌ ማነች? ዲኤ ነች ማለት ነው። ለማለት ደግሞ አር ነች። አር እንደ ር ትነበባለች ማለት እደር ይላል። ሶ ከዚህ ጀምረን ስናነበው ቻው ደህና እደር ይላል። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስላል ማለት ነው። በእርግጠኝነት ይሄን ቪዲዮ አንደኛ አማርኛውን ብዙ ነገር ትለምዱበታላችሁ። ሰላም ነሽ፣ ቤተሰብ ደህና ናቸው፣ ስራ አሪፍ ነው፣ የት ሆነሽ ነው ምናምን ለማለት እነዚህ ቃላቶች ካነበባችሁ በጣም ያግዛችኋል ማለት ነው። በተጨማሪ ደግሞ እነዚህን ቃላቶች ደግሞ እንዴት በእንግሊዘኛ እንደሚጻፉ እዚህ ጋር ደግሞ አማርኛ በእንግሊዘኛዎችንም ትልቅ ትምህርት ታገኙበታላችሁ። በቀጣይ ደግሞ በሌሎች ቪዲዮዎችም እመለሳለሁ። እናንተ እየገባችሁ ሁሌ ምሰራውን ቪዲዮ በቀላል መንገድ እንድታገኙ ሰብስክራይብ አድርጋችሁ ሁሌም ደግሞ ላይክ አድርጋችሁ እኔ የምሰራው ቪዲዮ ሁሌም ዩቲዩብ ላይ ስትገቡ ታገኙታላችሁ ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። መልካም ጊዜ። ባይ ባይ።